ከረፈደ መጣህ ልቤ ከተዘጋ ማፍቀር ህርም ብዬ የመሸው ሲነጋ። ባሉን ካሳሰረ ከእስር ቤት አስወጥቶ እንደዚህ ያዝ ለቀቅ አርገኝ ፍቅሬ የሚባል ነገር አለ። ኧረ ሩታ የባል ቅጣት ከሲኦልም ከምድርም እያስተማረችው ነው ለአብርሃም ማለት ነው። ትናንትና ማለት ነው በሪሞት የሚንቀሳቀስ ሰው አስመሰለችው እኮ ጭራሽ። የትኛው ባልሽ ያሳሰርሽው ባልሽ? አንዳንድ ግጭት ይፈጠራል ይገባል። ወይኔ ሩታ እንዴት እንዳሳቀችኝ እዚህ ጋር አጠይቆኝ። የትኛው ባልሽ ያሳሰርሽው ባልሽ? አንዳንድ ጊዜ ግጭት ይፈጠራል። ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበት እኔ ጋር ልትወዳደራ ማለት ነው። ጥዩና አንቺን ይመርጣል እኔን ይመርጣል ማለት ነው። አብርሃምና ቡቡዬ ምርጫ ውስጥ ናቸው ጋይስ። አንተ ምረጥ። ሩታም ትመርጣታለህ? ሀይሚም ትመርጣለህ ወይ አትመርጥም ወይ? እኔን አሁን ዛሬ ነው እንዴት ታወቀሽ? እንዴት ትናንትና ለነገ ፍክል ካለፈረ አብርሽ አወዛጋቢው እንግዲህ በሪሞት የሚንቀሳቀስ እስኪመስል ድረስ ማለት ነው። ማንኛችሁንም አልፈልግም ሁለታችሁም አልፈልግም ብሎ አያረግም ብትል በእርግጠኝነት ይሄ ነገር ይቋጫል። ሀብቴ እንግዲህ በሀይሚና በብሩኬ መካከል በጣም ተቆጥቶ ከዚህ በኋላ እኔ ህይወታቸው ውስጥ አልገባም እያለ ነው። ሀይሚን ሳያናግር ለምን ይሄዳል? ያውቃል አይደል? እሷን ባህሪ አያውቅም። ብሩኬ እንደተናገረው ሀይሚን ማጨናነቅ አይፈልግም። ሁሉን ነገር ጭርስ አድርጎ ዋና ሰፕራይዝ ቦታ ላይ ነበር ሀይሚን ማግኘት የፈለገው። እሷን ማድከም አልፈልግም ብሏል። ያስተካክል ነው አለ። ሊያስተካክልም ቢሆን ከጎን ያለችው ሀይሚ ነች። ሀይሚን አናግሩ። ቡቡዬ የኔ አንበሳ ወንድም ሀይሚዬ ከጎኑ መሆኑን መቼም አይክድም፣ መቼም ክዶ አያውቅም። አሁንም እንደዛው ቡቡንም እያወራች ነበር። ብሩክን ታምነዋለች አታምነውም? ሀይሚ ታምነዋለች። ሀብ ትክክል ነህ። የማመኑ ጉዳይ ግን ካሁን በኋላ የሚመጣው ጦርነት ነው። ሀይሚ ላይ ያለው ጥያቄ ካሁን በኋላ ያለው ነገር ነው የእምነቱ ጉዳይ። እኔ በእነሱ ጉዳይ ምንም ገባበት ነገር የለም። እንዲያርግ እንዲተመለስ እያልክ ለመናገር ባለትዳሮች መሀል ጣልቃ ሰው ሶስተኛ ሰው ሁሌ አያስፈልግም። ልጅነት የሚባል ነገር የለም። አሁን ላይ ሀይሚና ብሩኬ ራሳቸውን ማን ጠላታቸው ማን ወዳጃቸው እንደሆነ ጥንቅቅ አድርገው የሚያውቁበት እድሜ ላይ ነው ያሉት። ይበቃቸዋል ብዬ አስባለሁኝ። ነገር ግን ያው አልፎ አልፎ እንደዚህ አይነት ተንኮል የተሞላበት ህይወት ሁሌም ማንኛውም ቦታ ይኖራል። እነሱ ደግሞ እንግዲህ ያው እግዚአብሔር ይጠብቃቸው ነው የሚባለው። አሁን የገጠማቸው ፈተና ከምን ጊዜውም በቃ የሆነ በእይታ እንኳን የምትጽናኑበት ነገር አለ አይደለ? በእይታ እንኳን የማትማረኩበት ወጥመድ ውስጥ ነው የገቡት እውነት ለመናገር። ነገር ግን መጨረሻው ፍሬው ያማረ ነው የሚሆነው። ብዙዎቻችሁም የየራሳቸውን ሀሳብ አስተያየት እየተሰጣችሁ ነው። እንዲሁም ደግሞ ሀይሚ ትናንትና ብሩኬ ላይ የተለጠፈ የሚለው ቃል በጣም አናዷችሁ። በቃ ላይ ብላይ የእናንተን እንዴት ነበር እየታየ ያለው? አትናደዱ ቤተሰቦች። ወደዛም ተባለ ወደዛ እሷ መጨረሻዋ ያው ዝባላ መግባት ነው። እዩ ምንም አዲስ ነገር የለውም። ይሄ ጥያቄ የለውም። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ። ይቅርታ መሀል ገብቼ ሰላም አልኳችሁ። መግቢያ ላይ ሀሳብ የምሰጥበት ቪዲዮ ረዘም ስላለ ይቅርታ አድርጉልኝ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። የጨረቃም ፋሚሊ የሌላም ቤተሰቦች ፋሚሊዎች ጠቅላላ ሰላማችሁ ብዝት ይበልልኝ። ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትና ሀይሚ በጣም ትዕግስት ሰጥታ ልጅቷን እያዳመጠቻት ነው። በዚህ መልኩ ሀይሚ እንደምንም ብላ ትዕግስቷን ታግሳ ብሩክን መረዳት አለባት። ሜሽን አድርጊላት ሲስ በውስጥ እያላችሁ ነው። እንደ ድሮ አይደለም ሀይሚ ቴሌግራም ላይ አትመልስም፣ ኢንስታግራም አትመልስም። ቴሌግራሟ እንደውም ጭራሽም አትገባበትም። ብሎክ አድንትን ብላ ይሆን ብሎክ ሳይሆን እኔ አላወራትም ብዙ ጊዜ ግን አንዳንድ ጊዜ የሆነ ነገር ሲኖር እጽፍላታለሁ። አሁን ላይ ግን ኦንላይን ከገባች በጣም ከአንድ ወር በፊት ምናምን ነው የሚለው። ያው ባለፈው አጥፍቻለሁ ብላለች፣ ግን የቴሌግራም ቁጥሬን አላጠፋሁም ብላለች። ግን ደግሞ ያኔ ኦንላይን መሆኗን አያሳይም እንደ በፊቱ ማለት ነው። ሶ ያው እንግዲህ እኛ ሜሽን እያደረግንላት ነው። ሜሽን ይደርሳታል ብዬ ተስፋ አደርጋለሁ። እንደምንም ብላ እዩ የምታመጣውን አይዲያ ሀሳብ ምንም ነገር ብዙ እግር መንገድ ልትጓዝባት ትችላለች። እንደምታዩት ኢንስታግራም ላይም አዳዲስ ፎቶዎችን እየፖስተች ነው። ሜቢ ኤዲት የተደረገ ነገር ሊኖር ይችላል። ከብሩክ ጋም አብራሆና ልትፖስት ትችላለች። ብዙ ነገር ሊፈጠር ይችላል። ሀይሚ በቃ አሁን ላይ እንጃ ምንም ቢፈጠር ምን ማለት ነው ይህንን ፈተና አልፈሽ ከዚህ በኋላ እንኳን ሌላ ነገር ቢመጣ እንኳን እንደሚመጣ አቀባበሉ ይሆናል ማለት ነው። ምክንያቱም
አንደኛ ብሩክ ወደዛ ወደ ቡታጅራ የሄደበት ጉዳይ ለእሷ ፐርፐዝ አይደለም የሄደው። እሷን ያገኛት እንደተናገረው ነው። ሜሴጅ አትላኪላት፣ እኔ ጋም አትላኪ፣ እሷ ጋም አትላኪ፣ ሰላሟን አትንሻት፣ እኔ ከሀይሚ ጋር አሁን በጣም ደስተኛ ነኝ ብሎ ያለውን ነገር ለማስረዳት እና በትክክሉ እንድታምንለት ህይወቱን እንዳትረብሸው እንዳትበጠብጠው በሚል መልክ ነው እንግዲህ ሊያስረዳት ያገኛት። አንድ ጊዜ ብቻ ነው ያገኘኋት ነው እያለ ያለው። እሷ ደግሞ ሽምጥጥ አድርጋ ተንኮል እንዳሰበች የምታውቁት እየተገናኘ ነው ለእኔና ለአንተ ፐርፐዝ ነው እንጂ ለሀይሚ ጉዳይ አይደለም፣ ለሁለታችሁ ጉዳይ አይደለም፣ ለእኔና ለአንተ ነው። አንተ እኔ ማቅብህ ጉድ ሚስጥር አለ ካላስተካከልክ አወጣብሃለሁ እያለች እያስፈራራችሁ ነው ያለችው። እንግዲህ የአለማየሁ ልጅ ምንም አይነት ጉድ አለው ብዬም አልቀበልም፣ ምንም አልልም። የልጅቷ ሐረካት ያው ብዙዎቻችሁ ገብቷችኋል። እንግዲህ እንደምናየው ነው ያው የምንጠብቀው ይሆናል ለማንኛውም ማለት ነው። ሶ ሀይሚ እዚህ ጋር በትዕግስት ብቻ የራሷን ውሳኔ ለመወሰን መሞከር ነው። ከብሩክ ጎን መሆን እንዳለባት ነው ያስረዳት። ካመንሽ እመኝኝ እንድታምኝ ብዬ እኔ በጣም ዝቅ ብዬ እየለፋሁ ነው እያለ ነው። እውነት ለመናገር ብሩክ ለምታፈቅሩት ሰው እመኑትና ራሳችሁን ስጡት። ከዛ በኋላ ያ ያመናችሁ ሰው ከጎዳችሁ እመኑኝ እናንተ እግዚአብሔር ጥሎ አይጠላችሁም። በቃ ምክንያቱም ያንን ህይወት እየወደዳችሁትም እየፈራችሁም ለእናንተ መከራ ነው የሚሆነው። ወይ ትታችሁ አትተውቱም፣ ከህይወታችሁ አይወጣም፣ ህይወታችሁ ውስጥ ሆኖ እናንተን ይጎዳችኋል። ወይ ደግሞ እስከ ጥግ ድረስ አምናችሁ ራሳችሁን መስጠት አለባችሁ። ሁለት ነገር ነው የምትመርጡት ቤተሰቦች እዚህ ጋር ማለት ነው። ማንኛችንም ብንሆን የምንወደውን ሰው አሁን በእርግጠኛ አሁን ሀይሚ እዛ ጋር አልፈልግም ምናምን ብላ ጥላ ብትሄድ የተፈጠረው ነገር አሳማኝ ነገር ስላልሆነ መቼስ እውነተኛ ፍቅር እኮ በምንም በገንዘብም በምንም አይሻርም። ሰው ብሩክን እንዲህ በቀላሉ ልትረሳው አትችልም። እንደዚህ በወንድ እዚህ ጋር መከራከር አልፈልግም ምናምን ትበል እንጂ እንደዛ ልቧ ውስጥ ያለውን ነገር ማንም ሰው የሚያውቀው ነው። ብሩክም እንደዛው ከእሷ ለደቂቃ መለየት እንደማይፈልግ ነው። ምረጥ ብባልም ምርጬ አንቺ ነሽ ብሏል። በቃ እስከ ዛሬ ድረስ ሀይሚ ምንድነው እንደዚህ በኮንፊደንስ የማያከራክራት ነገር እስከ ዛሬ ድረስ ብዙ ነገሮች ከብሩክ ጋር ያልወጡ ነገሮች ነበሩ። አሁን ላይ ግን በህይወቱ ዋጋ እንደሚከፍል ለሷ በቃ ለሷ ፍቅር ብዙ ጥግ ድረስ መሄድ እንዳለበት ለሷ ደስታ ብዙ ነገር ማድረግ እንደሚችል ነው ከፈጣሪው ጋር እየጣረ ያለው ማለት ነው። በቃ እሷ ማስደሰት፣ እሷ የሚያስደስታት ቦታ ማዋል፣ እሷ የሚያስደስታት ነገር ማድረግ ነው የሚፈልገው ብሩክ። እንግዲህ ማለት እንዴት ነው በቃ እያያችሁት ነው በሚያደርጋቸው ነገሮች ብሩክ ጋር እያያችሁት ነው። እና ይሄን ያህል መስዋዕት የሚከፍልላችሁ ሰው ደግሞ ዝም ብሎ ነው እንደዚህ የሚያደርገው ብሎ ማሰብ በጣም ነው የሚከብደው። እንደምታዩት ነው እንግዲህ አብረው ሲኖሩ ጀስት በቃ ተጋብተው ራሱ ባልና ሚስት ሆነው ራሱ ያን ያህል እንደዛ አይነት ቀረቤታ ያለው ሰው የለም እውነት ለመናገር ማለት ነው። እነሱ እንግዲህ እንደምታዩቸው አንድ ቤት ኖሩ እንጂ ብዙ የሚያራርቃቸው እና ብዙ ሴኩሪቲ የሆነ ህይወት አለ በውስጣቸው በመካከላቸው። ግን ባለትዳር ከሚኖረው በላይ ነው የሚያሳዩት ፍቅር። እንግዲህ ካሜራው ላይ ከካሜራ ጀርባ ቢሆንም እንደምናየው ነው። ብዙ ጊዜ ካሜራ ተደቅኖ ብሩኬ ከውጭ ሲገባ እያየነው ነው። ያ ሁሉ ሴት ልጅ የሚያስደስት ነገር ነው የሚያደርግ ያለው ብሩኬ ማለት ነው። ስለዚህ ሀይሚ ደግሞ እነዚህ ነገሮች ብትፈልጋቸው የምትወዳቸው ናቸው ከሱ ባህሪ ማለት ነው። ስለዚህ አሁን እዩ መታ እሷ ብዙ ነገር ልታወራ ትችላለች፣ ገና ብዙ። እናንተ ግን ከምንም ከበር ሳሰጧት፣ ከምንም ቦታ ሳሰጧት ሀይሚና ብሩኬ ብቻ ማድረግ ያለባቸውን ከጎናቸው መጓዝ። ማንም እከሌ ያስታርቅልኝ፣ እከሌ እንዲፈልልኝ፣ እከሌ እንዲህ አትበሉ፣ በቃ አትበሉ። እነሱ አንድና አንድ የሚያውቁት ነገር አለ። እነዚህ ልጆች አሁን የእውነተኛ ታሪክ ቢሆን ይሄ ነገር የተፈጠረ ነገር ቢሆን እርግጠኛ ነኝ ከካሜራ ጀርባ ነው ግድል አድርገው የሚመጡት እንጂ ካሜራ ላይ ይዘውት አይመጡም። ስለዚህ ካሜራ ላይ ይዘው የመጡበት የራሳቸው ፓርት አላቸው። ያ ፓርት ደግሞ እንደምታውቁት ነው። ሩታና አብርሽን እንግዲህ እዩዋቸው፣ ከእነሱ መማር ትችላላችሁ። ሌሎቹ በሩታ ዙሪያ በአብርሽ ዙሪያ የሚሰሩትን ታያላችሁ። ሩታ እንግዲህ እያያችኋት ነው። ወሰድ ሄድ መለስ እያረጋት ነው። ያሳሰረችውን ባሌን አትንኩብኝ አትዩብኝ እያለች ትናንትና አምቧ ከረየ ውስጥ ላይ ታችኋታል። ስለዚህ በሀይሚና በብሩኬ ደግሞ ምንም የሚገርም ነገር አይደለም። ነገር ግን የሆነ ቅልጥፍ ያለች ልጅ ባለማምጣታቸው ብቻ እይታቸው ላይ ትንሽ
ትኩረት አልሰጠችም። ለምንም ነገር ትኩረት የሆነ አለ አይደለ ትኩረት ሰጥታ በቃ ቴንሽን የምስብ አይነት አይደለችም እንደዛ ማለት ነው። እና ያ ደግሞ የእግዚአብሔር ተሰጥቶ ነው፣ ምንም ማድረግ አይቻልም። ለማንኛውም በጣም እየረገጣቸዋል ነው እየረገጣቸዋል። እኔ ግን ባዘቀዝቁ በጣም ደስ ይለኛል። ምክንያቱም አንደኛ መስቀል አስራለች አንገቷ ላይ፣ ሁለተኛ ነገር ደግሞ ወደ ኋላ ኋላ ላይ የሚፈጠረውን ነገር አታውቁም ማለት ይህ ብንዘገዝቅ ምንም የምናመጣው ነገር የለም። የየራሳችንን ሀሳብ መስጠት እንችላለን። እናንተ በብሩክና በሀይሚ እርግጠኛ ሁኑ መጀመሪያ ማለት ነው። እሷ መታ አሁን እውነት አዩ መታ እውነት የብሩኬና የሀይሚን ፍቅር የምታደፈርስ አቅም አላት ብላችሁ ታስባላችሁ? አቅም እንኳን የላትም እኮ። አቅሟን እንኳን አይታችሁ እኮ መረዳት ትችላላችሁ። ስለዚህ ንቃችሁ መተው ነው እንጂ በዚህ ልክ እሷ ላይ ይሄ ፎቶ መዘቅዘቅ ምናምን አይጠቅምም። ምክንያቱም አንገቷ ላይ መስቀልም ስላለ ክርስቲያንም ስለሆነች ያም ብቻ ሳይሆን ማንኛውም ሰው ሙስሊም ሆነ ክርስቲያን ሌላም እምነት ያለው ሰው ባይዘቀዘቅ፣ ሰው የተባለ ብቻ ባይዘቀዘቅ ጥሩ ነው። ምክንያቱም ምንም የሚመጣው ለውጥ የለማ፣ አዲስ ነገር የሚፈጠረው ነገር የለም። ብዙ ነገር ማድረግ ትችላላችሁ። እሷን ባለመውደዳችሁ ብዙ ነገር ልትገልጹ ትችላላችሁ። ግን ደግሞ እዚህ ጋር የሆነ እዚህ ቪዲዮ ላይ ምን ልትሰራ መጣች፣ እንዴት መጣች የሚለውን ነገር ማወቅ መቻል አለባቸው። መጨረሻ ላይ ያው ሁል ጊዜም ብሩክና ሀይሚ የሆነ ነገር ሰርተው የሆነ ውጤቱ ያማረ ነው የሚሆነው። ስለዚህ ምንድን ነው ከሚያምር እንጀራ ከምጣዱ ነው ከፍትፍቱ የሚባል ነገር አለ። ስለዚህ እንዲሁ በእይታ አይታችሁ የሀይሚና ብሩክን ፍቅር አይደለም ለማደፍረስ ማለት ነው እዳር ላይ ራሱ አትደርስም እዩ ማለት ነው። አሁን ባለችበት ሁኔታ ላይ ነገ ተነገ ወዲያ እንግዲህ ደግሞ የምታወጣውን ርዕስ አናቅም። የዛን ሰዓት ደግሞ እስኪ የምናየው ነገር ይሆናል። ምንም እርጉዝ ነኝ ብላ ብትመጣ ለራሱ ምንም የማይታመን ነገር ከስንት ዓመት በኋላ በመሀል መጥቶ አግኝቶኛል ምናምን ብላ በጣም ብቻ የሌለ ነው ጉዟን እንድትጓዝ የተደረገችው ፓርት በጣም ይደብራል። ይሄም የሚከብደው ለሀይሚ ነው። ሀይሚ ደግሞ በቃ በጥንቃቄ ማንንም ሰው ውስጥ አታስገቢ። በቃ እውነት ይሄን ነገር ብሩክ አድርጎት ቢሆን እንኳን አንቺን ይጉዳሽ፣ እስኪ ይጉዳሽ እመኝና ሁሉን ነገር ተይለት። ሲቀጥል ደግሞ ብሩክ አሁን ደስ የሚለው ከአንቺ ጎን ነው ያለው። በቃ አንቺ የምትፈልጊው እሱን አይደል ሀይሚ? እሱን እስከሆነ ድረስ የምትፈልገው ያለፈውን ታሪክ አልፈልገውም። በቃ እኔ አሁን ነው ያለሁት፣ አሁን ነው ከኔ ጋር ያለው፣ አሁን ካለው ሰዓት በኋላ ነው እንጂ ያለፈ ነገር አይመለከተኝም ብላ ሀይሚ አሁን መከራከር ትችላለች። ለምን እሷን ነው የመረጠው እሱ። እስከ ዛሬ እኮ ምንም አይነት ይውደዳት አይውደዳት የሚያስታውቅ ነገር ስለሌለ ምንድን ነው የምትከራከረው ሀይሚ? ወይ አፈቅርሻለሁ አላላት ወይ ወድሻለሁ አላላት እየተባለች ነው። አሁን ላይ ግን አልፎ ተርፎ አብረው እስከ መኖር ደርሰዋል። አልፎ ተርፎ ሁሌ ወድሻለሁ የኔ ድንቡሽቡሽ የኔ ምናምን እያለ ነው። ከዚህ በላይ ፍቅር ሌላ መግለጫ አፈቅርሻለሁ ስላላለ ብቻ የእሱ ፍቅር አይደለችም ማለት አይቻልም። ብዙዎቻችሁ ደግሞ አፈቅርሻለሁ ስላላት ኮንፊደንስ የላትም ኧረ አይባልም። እቺ ቃል ስላልተባለች ብቻ ይሄማ አይነፋም። አፈቅርሻለሁ ያለው ሁሉ አብሮ ኖሮ አያውቅም በነገራችን ላይ ማለት ነው። ስለዚህ ሁላችሁም የራሳችሁን አመለካከት በተሻለ መልኩ ብትሰጡ በጣም ጥሩ ነው። ባትዘቃዘቁ በጣም ደስ ይላል። ምክንያቱም እሷን የዘቀዘቃችሁት ሌላ ሰው አይደለም። አንዳንድ ቦታ ብሩክንም ሀይሚንም እየዘቀዘቃችሁ ነው። አትዘቃዘቁ ብዬ እኔ መልእክቴን አስተላልፋለሁ። የኛ ውድ ቤተሰቦች እናመሰግናለን። ባይ ያለሹ ከዚሁ ጀምሮ በቃ አይነሽና ላይ ነው ማለት ነው። በኋላ ከዚህ በኋላ በቃ ከዚሁ ድምፅሽ መስማት አልችልም ማለት እንሂድ አይመስልም? ሰዓት አልሄድም። ተጋብተናል። አሁን ደግሞ ወደ ፍቺ መሄድ አለብን አይመስልም? ያረክልኝ ቀለበት መቼም ማውለቅ አልፈልግም ነበር፣ ግን ኪዩ ልታውልቂው ነው። እሱ ማውለቃል አንቺ ጋር ይሁን ኪዩ አታውልቂው። ይሄ እኮ ህልሜ ነው። በቃ ከአንቺ ጋር እንዲኖር ነው የምፈልገው። ማለት የኔ አንድ ነገር መጨረሻ ላይ የሆነ አላ አንቺ ጋር እንዲሆን የምመኘው ነገር እኔ መሆን ካልቻልኩ ቢያንስ የቀለበት እንዲሆን አውቃለሁ። ይረብሽሻል። ይሄን ባየሽ ቁጥር ትሰበሪያለሽ፣ በጣም ትጨነቂያለሽ አውቃለሁ። ማለቴ ትላንታችን ዞር ብለሽ ታስቢያለሽ። እነዚህ ነገሮች ስታይ ግን ቢያንስ በቃ ይሄ ህልሜ ነበር ኪዩ